በዙሪያችን ስማርትፎን በእጃቸው ይዘው ያደጉ ልጆችና ያለን አይደል? ከሕፃንነታቸው ጀምሮ ስክሪን የሕይወታቸው የዓለማቸው አካል ሆኗል። እና ይሄ የማያቋርጥ የቴክኖሎጂ ተጋላጭነት ብዙ ወላጆችንና ተመራማሪዎችን አንድ በጣም ወሳኝ ጥያቄ እንዲጠየቁ ያስገድዳቸዋል። እና ያ ወሳኝ ጥያቄ ምንድን ነው? ስክሪኖች የልጅነት ጊዜን እንዴት ነው እየቀረቱት ያሉት? በተለይ ደግሞ የልጆችን ማህበራዊ ክህሎት ላይ ምን ተጽዕኖ እያሳድሩን ነው? እንግዲህ ይህን ለመመለስ የሚሞክር አንድ አዲስ ጽንሰ ሐሳብ ብቅ ብሏል። እና ይህን ክስተት ለመግለጽ የተሞከረበት አንድ አዲስ ምናልባትም ትንሽ አነጋጋሪ ሊሆን የሚችል ቃል አለ። እሱም ዲጂታል ኦቲዝም ይባላል። እሺ፣ እስቲ አሁን ይሄ ቃል ምንድን ነው? ምን ለማለት ነው የተፈለገው? ለምንስ ነው ይሄን ያህል ትኩረት እያገኘ ያለው? እስቲ እንዝለቀበት። እሺ፣ ዲጂታል ኦቲዝም ሲባል ምንድን ነው ማለት ነው? መጀመሪያውኑ ግልጽ መሆን ያለበት ነገር አለ። ይሄ የሕክምና ምርመራ አይደለም፣ በፍጹም። ይልቁንስ ምንጩ እንደሚገልጸው ልጆች ከልክ በላይ ስክሪን ሲጠቀሙ የሚታዩባቸውን የኦቲዝም መሰል ምልክቶች ለመግለጽ የሚያገለግል ቃል ነው። ለምሳሌ እንደ ማህበራዊ መገለል ወይም የንግግር መዘገጀት ያሉ ነገሮችን ማለት ነው። ይሄ ነጥብ በጣም ወሳኝ ስለሆነ ደግሜ ላንሳው፣ በድጋሚና በግልጽ እንስማማ። ዲጂታል ኦቲዝም ይፋዊ የሕክምና ምርመራ በፍጹም አይደለም። ዶክተሮች በምርመራ ወረቀት ላይ የሚጽፉት ነገር ሳይሆን አንድን ክስተት ወይም ባህሪ ለመግለጽ የቀረበ ገላጭ ጽንሰ ሐሳብ ብቻ ነው። ልዩነቱ ሰማይና ምድር ነው። በቃ ዲጂታል ኦቲዝም የሚባለው ነገር በአካባቢ ተጽዕኖ ማለትም በዋናነት በስክሪን አጠቃቀም ምክንያት የሚመጣ እና አካባቢው ሲስተካከል ሊቀየር የሚችል ሁኔታ ነው ተብሎ ይታሰባል። ክሊኒካል ኦቲዝም ስፔክትረም ዲስኦርደር ግን ያ ፈጽሞ ሌላ ነገር ነው። መሰረቱ ጄኔቲካዊ እና ባዮሎጂያዊ የሆነ ዕድሜ ልክ የሚቆይ የነርቭ ስርዓት ሁኔታ ነው። ስለዚህ ሁለቱን በፍጹም ማደባለቅ የለብንም። እሺ፣ ልዩነቱን ካየን ታዲያ ይሄ ዲጂታል ኦቲዝም ተብሎ የተገለጸው ሁኔታ እንዲፈጠር የሚያደርገው ምንድን ነው? ምንጩ ምን ይላል? እና ወላጆችስ ምን አይነት የማስጠንቀቂያ ምልክቶችን ነው ሊያስተውሉ የሚገባው? ያው ዋናው መንስኤ ተብሎ የተቀመጠው ነገር ምናልባት ብዙዎቻችን የምናስበው ላይሆን ይችላል። እንደ ምንጩ ገለጻ ከሆነ ችግሩ ስክሪኑ ራሱ አይደለም። ይልቁንስ ስክሪኑ የሚተካው ነገር ነው ችግሩ። እና ምን ነው የሚተካው? ያንን ወሳኝ የሆነውን የፊት ለፊት ሰብአዊ ግንኙነት። በቃ ቁልፉ ነገር እዛ ላይ ነው ያለው፣ የግንኙነት እጦት። እሺ፣ የማስጠንቀቂያ ምልክቶችስ ምንድን ናቸው? አብዛኞቹ ከማህበራዊ ግንኙነት ጋር የተያዙ ናቸው። ለምሳሌ የንግግር እድገት መዘግየት ሊኖር ይችላል። አይን ላይን መተያየትን ማስወገድም ሌላው ነው። አንድ ልጅ በስሙ ሲጠራ ምላሽ ላይሰጥ ይችላል። ወይም ከሌሎች ልጆች ጋር ተቀላቅሎ መጫወት ምንም ፍላጎት ላያሳይ ይችላል። እና ደግሞ ይህ በጣም የተለመደ ነው፣ ስልኩ ወይም ታብሌቱ ሲወሰድበት የሚያሳየው ከልክ ያለፈ ከፍተኛ የሆነ ቁጣና ንዴት። ይህም እንደ አንድ ትልቅ ምልክት ነው የሚጠቀሰው። እሺ፣ እንግዲህ ችግሩንና ምልክቶቹን ካየን ወደ መፍትሄው እንምጣ። መፍትሄው ምንድን ነው? እንደ ዕድል ሆኖ ይሄ ነገር ሊስተካከል የሚችል ነው ተብሎ ስለሚታሰብ ምንጩ ተግባራዊ ሊሆኑ የሚችሉ እርምጃዎችን ይጠቁማል። በቃ 4 ቀላል ይመስሉ ግን ወሳኝ እርምጃዎች ናቸው የቀረቡት። አንደኛ ግልጽ ነው፣ የስክሪን ጊዜን በከፍተኛ ሁኔታ መቀነስ፣ ልክ እንደ ዲጂታል ዲቶክስ ማለት ነው። ሁለተኛ ያ የተቀነሰውን ጊዜ በምን እንተካዋለን? በጋራ በሚደረግ የፊት ለፊት ጨዋታ፣ ስክሪን በሌለበት በቃ አብሮ በመጫወት። ሶስተኛ ልጆችን ከቤት ውጭ እንዲጫወቱ ማበረታታት፣ ከተፈጥሮ ጋር እንዲገናኙ አካላዊ እንቅስቃሴ እንዲያደርጉ መርዳት እና በመጨረሻ አራተኛ በቤት ውስጥ ከቴክኖሎጂ ነፃ የሆኑ ቦታዎችና ጊዜዎችን መወሰን። ለምሳሌ መኝታ ክፍል ውስጥ ስልክ አይገባም ወይም በራት ሰዓት ጠረጴዛ ላይ ስክሪን አይኖርም የሚል ግልጽ ሕግ ማውጣት። እሺ፣ ይህን ሁሉ ነገር ካነሳን ዋናው ቁም ነገር ምንድን ነው? ከዚህ ሁሉ የምንይዘው ቁልፍ መልእክት ምንድን ነው? ያው ዋናው መልእክት ቴክኖሎጂን ሙሉ በሙሉ እናጥፋው ወይም እንከልክል አይደለም። በፍጹም። ነጥቡ ቴክኖሎጂ ያንን ወሳኝ የሆነውን የሰው ለሰው ግንኙነት እንዲተካውን መፍቀድ የለብንም የሚል ነው። በቃ ዋናው ነገር ሚዛንን መጠበቅ ነው። እና ይህን ሁሉ ነገር ጠቅለል ያደርግ አንድ በጣም ደስ የሚል አባባል አለ። እሱም በጣም ወሳኝ የሆኑ እድገቶች የሚከሰቱት ስክሪን ላይ ሳይሆን በሁለት ሰዎች መካከል ባለው ግንኙነት ውስጥ ነው ይላል። እናም ይሄንን ትንታኔ አንድ ወደፊት እንድንመለከት በሚያደርግ ጥያቄ እንዘጋው። ቴክኖሎጂ ከሕይወታችን ጋር ከዚህም በላይ የተቆራኘ በሚሄድበት በዚህ ዘመን በነገው ዓለም ጤናማ የሆነ የልጅነት ጊዜ ምን ሊመስል ይችላል?
እንዴትስ ነው ልናረጋግጥ የምንችለው? በእርግጥም ትልቅ ጥያቄ ነው።